ये क्या है? अल्फा। वुल्फ की बेटी वुल्फ ही होती है सर। हैप्पी बर्थडे। በአንድ ፊልም ታሪክ ላይ በጣም ስኬታማ የነበረውና ለረጅም ጊዜ ይቀጥላል ተብሎ ተስፋ የተደረገበት ስፓይ ዩኒቨርሱ የመጀመሪያው ፊልም ለእይታ ከበቃ እንግዲህ ወደ 14 ዓመት በአጠቃላይ ሆኖታል መሰለኝ። ኤክታ ታይገር ለእይታ ከበቃ በኋላ ማለት በፈረንጆቹ በ2012 ነበር ለእይታ የበቃው። ስለዚህ አሁን ላይ ማብቂያው ላይ ደርሷል እየተባለ ነው ማለት ያን ደግሞ ምክንያቱን በደንብ አወራቸዋለሁ። በእርግጥ ግን አሁን የመጨረሻ እድሉ ተብሎ እየተጠበቀ ያለው በዚህ ዓመት ለእይታ የሚበቃው አልፋ የተሰኘው ፊልም ነው። የስፓይ ዩኒቨርሱ 7ኛ ፊልም አልፋ የመጨረሻ ተስፋ ነው ተብሎ ይጠበቃል። እንዲያውም ዋይአርኤፍ የነበሩትን ፕሮጀክቶች እንዳለ ሼልፍ አድርጎ የዚህም ፊልም ስኬት እያየን ያለው ግን ደግሞ አሁን በቅርቡ እንደሚታወቀው ዱረንደር የተሰኘ ፊልም ለእይታ በቃና የስፓይ ፊልሞችን አይነታቸው በአጠቃላይ እንዲቀይሩ ያስገደደ አስገራሚ ስራ ሆኗል። ስለሱም ተራ በተራ እናወራለን። እንዴት አድርጎ ዱረንደር የተሰኘው ፊልም የስፓይ ፊልሞችን አይነት በመቀየሩ ከዚህ በኋላ ስፓይ ዩኒቨርስ የተሰኘው ፊልም ወይም ደግሞ ከስፓይ ዩኒቨርስ የሚወጡ ፊልሞችን አቀባበል እንዲወርዱ አድርጓል፣ ጎድቶታል የሚባለውንም አንድ በአንድ ለማየት እንሞክራለን። ግን ምን ስለተፈጠረ ነው ስፓይ ዩኒቨርሱ 6 ፊልሞችን ለእይታ ካበቃ በኋላ ለዛውም በከፍተኛ በጀት 7ኛ ፊልሙ ምናልባት ስኬታማ ከሆነ እንቀጥለዋለን፣ ካልሆነ ደግሞ ስፓይ ዩኒቨርሱን ከነጨራሹ እናቋርጠዋለን ሊሉ የቻሉበት ዋና ምክንያት ምንድን ነው? እሱን እንግዲህ ዘርዘር አድርገን ያለን። በጣም አስገራሚ ነገር የመጀመሪያው ፊልም ኤክታ ታይገር የተሰኘው ሰልማን ካን የተወነበት ፊልም ለእይታ በበቃ ሰዓት ላይ ከቢር ካን ነበር ዳይሬክት ያደረገውና ከዛ በኋላ ታሪኩን መቀጠል አልፈለገም ነበር ከነጨራሹ። ግን ደግሞ ዋይአርኤፍ ፊልሙ ስኬታማ ስለነበረና አጨራረሱ ላይ ለመቀጠል የሚመች ታሪክ አለው ብሎ ስላሰበ በድጋሚ ታሪኩን ማዘጋጀት ፈለገና የፊልም ስራ ደግሞ እንደሚታወቀው ንግድ ነውና አዋጪ ነገር ተገኝቶ ለምን ወደ ኋላ ይባላል በሚለው ሁለተኛውን ክፍል በቀጣይ ታይገር ዝንዳሄ ብሎ ይዞ መጡ። ያንን ፊልም ደግሞ ታዋቂው ዳይሬክተር አሊ አባድ ደፈር ዳይሬክት እንዲያደርገው ተደረገ። አሁን ከቢር ስላልተስማማና ያ ታሪክ አብቅቷል ወይም ጨርሷል ስላለ ከቢር ካን ወጣና አሊ አባድ ደፈር ሁለተኛውን ክፍል ዳይሬክት አደረገው። ስኬታማ ሆነ። አሁንም እዛ ጋር ታሪኩ ያበቃል ተብሎ ሲጠበቅ ነበር፣ ግን የሰላዮች ታሪክ ስለሆነ መቀጠል የሚቻልበት አይነት ታሪክ ሆኖ ተገኘ በመጨረሻ ማለት ነው። ከዛ በመቀጠል ደግሞ ዋር የተሰኘው ፊልም ታሪኩ ዲቨሎፕ በሚደረግ ሰዓት ላይ በሰላዮች ታሪክ ላይ የሚያጠነጥን ስለሆነ ሪቲክ ሮሽን እንዲሰራ ተደረገ። ከዛ በኋላ ቪለኑ ደግሞ ወይም ደግሞ አብሮ ተረዳት ሆኖ ታይገር ሾፍ እንዲጫወት ተደረገና ዋር የተሰኘው ፊልም ለእይታ በቃ። ያ ፊልም በጣም ስኬታማ ሆነ፣ ተቀባይነትን አገኘ። በመቀጠል ግን የተሰራው ያው ልክ እንደዚህ ስፓይ አክሽን ትሪለር ይዘት ያለው ፊልም መስራት ፈልጎ ስለነበረ ሻሩክ ካን ከዋር ዳይሬክተር ከሲዳታንን ጋር ተቀናጀና ወይም አንድ ላይ ሆነና ካምባክ ለማድረግ ቀደም ብሎ የተሰሩት ስፓይ ፊልሞች ነበሩ። ማለትም ኤክታ ታይገር፣ ታይገር ዝንዳሄና ዋር የተሰኙ ፊልሞች ነበሩ፣ 3 ፊልሞች። ስለዚህ አራተኛው ፊልም ፐታን ሆኖ በመጣ ሰዓት ላይ ፐታንን ምን አደረጉት? ስፓይ ዩኒቨርስ አደረጉት። ማለትም ቀደም ብሎ ያልታሰበ የነበረ አዲስ ዩኒቨርስ አንድ ላይ መቀላቀል ተቻለ። እነዛ ቀደም ብሎ የተሰሩት የስፓይ ፊልሞች ወይም የሰላዮች ታሪክ እንዳለ በአንድ ዩኒቨርስ ውስጥ ተቀናጁና ለምን ዩኒቨርስ ውስጥ ክሬት የሚደረግበት ፋሽን ተፈጥሮ ስለነበረ ለቢዝነሱ በጣም አመቺ ነው። ቀደም ያሉ ስኬታማ ፊልሞችን አንድ ላይ አንድ ዩኒቨርስ አደረጉት። የዛን ጊዜ ፐታን የተሰኘው ፊልምም ተመልካቹ ወደደው፣ የሻሩክ ካምባክ መሆን ቻለ፣ በጣም ስኬታማ ሆነ። በዛ ላይ ደግሞ እዚህኛው ፊልም ላይ ታይገርም ስለገባ ወይም ፐታን የተሰኘው ፊልም ላይ ሁላችሁም እንደምታውቁት ታይገር በካሜሮ ሮል ገብቶ ነበረ። ሻሩክ ካንና ሰልማንን በአንድ ስክሪን በድጋሚ ለማየት በሚደረገው ግብ እንዲሁም ከረጅም ጊዜ በኋላ ሻሩክ ካን የተመለሰበት ስለሆነ ፊልሙ በጣም ስኬታማ ሆነ። የዛን ጊዜ ይሄ ፊልም ስኬታማ ሲሆን ቀደም ብሎ በሁለት ክፍል አብቅቶ የነበረው ታይገር ዝንዳሄና ኤክታ ታይገር ተደርጎ የነበረው የታይገር ፊልም እንደገና ታሪኩን ቀሰቀሱትና ታይገር 3 ብለው ይዘውት መጡ። ጥሩ ገንዘብ መስራት ችሏል። ያን ያህል የተጠበቀበት ያህል ስኬታማ ባይሆንም ቆንጆ ሆኗል። አሁንም ምን ተፈጠረ? እንደገና እንደዚህ ከሆነ ዋር የተሰኘው ፊልም መቀጠል ይቻላል በሚለው ተስማሙና ተመልካቹ በስፓይ ዩኒቨርሱ ገና ታይገር 3 የተሰኘው ፊልም ለእይታ ሲበቃ ደስተኛ አልነበረም፣ ማለት በፊልሙ ታሪክ ላይ ማለት ነው። በመጨረሻ እንደሚታወቀው የህንድና የፓኪስታን ሰላዮች አንድ ላይ ሆነው ህንድን ለማዳን ሲጣጣሩ ሊሆን የማይችል ነገር በማሳየታቸው ተመልካቹ ደስተኛ አልነበረም። ከዛ አልፎ ተርፎ ፓኪስታን ውስጥ የህንድ ብሔራዊ መዝሙር ሲዘመር ሁሉ አሳይተው ነበርና የሆነ የማይታወቅ የምናብ ዓለም እያሳዩን ነው በሚለው ተመልካቹ ደስተኛ አልነበረም። ከነጭራሹ ሊሆን የማይችል ነገር ያሳዩን በሚለው ማለት ነው። ዋር የመጀመሪያ ክፍል ላይም እንደሚታወቀው መልኩን ቀይሮ ታይገር ሽሮፍን ሆኖ ማለት ነው የፓኪስታን ሰላይ እንዴት እንዳጠቃቸው ምናምን ነገር የታየበት ነገር የፓኪስታን የበላይነትን መታየቱ አልተመቻቸውም ነበረ፣ የህንድ ፊልም ላይ ማለት ነው። ከዛ ዋር ሁለተኛው ክፍል ለእይታ ሲበቃ ተመልካቹ በጣም ኤክሳይትድ ነበር፣ እንደ ፊልም ለማየት በጣም ጓጉቶ ነበር። ግን ከመጀመሪያ ያ የመጀመሪያ ክፍል ላይ ምንም እንኳን ስኬታማ ቢሆንም ታሪኩ ላይ ግን እንዳልኳችሁ ቅር ያላቸው ነገር ነበረ። የእነሱን የበላይነት ማየት ከነጨራሹ አይፈልጉም። ምንም ነገር ቢሆን ወጣም ወረደም ሁለቱ ሀገራት በፈለገው ሁኔታ ሊስማሙ አይችሉም። አንደኛ የራሱን የቻለ የካሽሚር ችግር ያልተፈታ ለዘመናት አለ። ከዛ በተጨማሪ ደግሞ በየጊዜው የተለያየ የሽብር ጥቃት እየደረሰ ህንዳውያን በፓኪስታን ላይ ቅሬታቸው ከፍተኛ ነው። ዋር ሁለተኛ ክፍል ይዞ ሲመጣ የማይሆን ዳይሬክተር ዳይሬክት እንዲያደርግ ተሰጠውና ዳይሬክተሩ የሰራው ነገር ከነጭራሹ የማይገናኙ እንደገና ደግሞ የመጀመሪያ ክፍል ላይ የበሰለ ታሪክን ጭራሽ ከዛ በፊት የነበረ ወደ ኋላ ወስደው ከረጉ ጋር ያገናኙበትን አይታችኋል። ዝብርቅርቅ አደረጉት ማለት ቀጣይ ሲሆን
አንድ ላይ አያይዘው ወደፊት ታሪኩ መፍሰስ ነበረበት። ልክ እንደ መጀመሪያው ታሪኩ ተመልካቹን ኢንጌጅ የሚያደርግ መሆን ነበረበት። ከዛ በተጨማሪ ደግሞ እጅግ በጣም የደከመ ሲጂአይ እና ቪኤፍኤክስ ጊዜውን ያልመጠነ ተጠቅመው በጣም ብዙ ቦታ ማለት ምንም አይነት ሪል ሎኬሽን ያልተጠቀሙበት ሁኔታ እንዳለ ቅልብጭ አድርጎ የሚያሳይ ሆነ እና ዳይሬክተሩ ከአቅሙ በላይ የሆነ ፊልም እንደተሰጠው ያሳይ ነበር እና በሲጂአይ እና በቪኤፍኤክስ ግሪን ስክሪን ምናምን ነገር ድክመቱን ለመሸፈን የጣረበት ሁኔታ ተፈጠረ ማለት ነው። የዳይሬክተሩ ትልቅ ስህተት ማለት ነው። እንደገና ታሪኩን ከነጨራሹ ከመጀመሪያው አኳያ ሃንድል አድርጎ ይዞት መሄድ አልቻለም። ከፊልሙ ርዝመት አኳያ ጨራሽ እስከ ግማሽ ድረስ እንኳን የሚታይ አይደለም፣ ቦሪንግ የሆነ ታሪክ ሆነ ማለት። ያ ምን አደረገው? ስፓይ ዩኒቨርሱን ከነጨራሹ አንኮታኮተው። በጣም የከሰረ ፊልም ነበረ። ዋር ሁለተኛው ክፍል ከነጨራሹ ከስፓይ ዩኒቨርሱ የማይጠበቅ ነው። የዛኔ ስፓይ ዩኒቨርሱ ትልቁን ችግር የቀሰቀሰው የዋር ሁለተኛው ክፍል ነበር እና መቀጠል የማይችልበት ደረጃ ላይ ደረሰ። በአጠቃላይ እንግዲህ መለስ ብለን ስናየው ወደ 6 ፊልሞች ለእይታ በቅተዋል በስፓይ ዩኒቨርሱ ማለት ነው። ታይገር 3 አለ፣ ዋር 2 አለ፣ አንድ ፐታን። አሁን አልፋ የተሰኘው ፊልም 7ኛ ፊልም ነው። ከዚህ በኋላም እንኳን ታይገር ቨርስ ፐታንና እንዲሁም ፐታንቶ የተሰኙ ፊልሞች በስፓይ ዩኒቨርስ ውስጥ ይሰራሉ ተብሎ ነበር። አሁን እንዳለ ሆልድ ተደርጓል። የአልፋ ፊልም ስኬት ከታየ በኋላ እነዛ ፕሮጀክቶች ሊንቀሳቀሱ ይችላሉ ተብሏል። ግን በመሃል ምን ተፈጠረ? ዱረንደር የተሰኘው ፊልም ለእይታ በቃ። ዱረንደር የተሰኘው ፊልም ምንድነው ስፓይ ዩኒቨርሱን የጎዳው የሚለውን ስናይ ምንም እንኳን ፊልሙ ፕሮፓጋንዳ ነው ቢባልም ግን ተመልካቹ በጣም ወዶታል። ተመልካቹ የወደደው ምን ነው? ፕሮፓጋንዳ መሆኑ ምናምን ብቻ አይደለም፣ በጣም ትክክለኛና ሪያሊቲ የሆነ ነገር ነው ያሳየው። አንደኛ ብዙዎቹ አማራጭ ስላልነበራቸው የስፓይ ዩኒቨርሱን ፊልም በሚያዩ ሰዓት ላይ የህንድ ሰላይ ተብሎ የሄደ ሰው ከፓኪስታን ሰላይ ሴት ጋር መፋቀሩና ከሷ ጋር መዝፈኑ መደነሱ በውጪ የሆነ ፎሬን ሎኬሽን ላይ በውጪ ሀገራት ላይ ትልልቅ ሆቴል ምናምን በጣም የተቀናጣ ነገር መታየቱ ብዙም አልተመቻቸውም ነበረ። ግን አማራጭ ስለሌለ ያዩትና ይወዱት ነበረ። ዱረንደር ላይ ሲታይ ጭራሽ ሰላይ ተብሎ የተላከው ሰው ትክክለኛ የሰላይን አስጨናቂ ታሪክና አስጨናቂ ህይወትን በደንብ እንዲዳስሱትና እንዲያዩት እንዲሁም እንዲሰማቸው ያደረገ ፊልም ሆነ። ከዛ አልፎ ተርፎ ይህን ያህል ፒኪኒ ምናምን የታየበት የቅንጦት ምናምን ህይወት አይደለም የታየው። በትክክለኛው የአንድ ሰላይ ጭንቀቱን እንዲሁም ስራውን ለመወጣት በሚያደርገው ሂደት ውስጥ የሀገር ፍቅር ስሜቱን በመሃልም እየተፈጠሩ ላሉ ስህተቶች ደግሞ የነበረበት ቁጭት፣ ንዴት በሚታይ ሰዓት ላይ ከዛ በተጨማሪ ደግሞ የታሪክ ፍሰቱ በጣም ኢንጌጅ የሚያደርግ ስለሆነ እንደዚህ ረጅም ፊልም ሆኖ ግን ተመልካቹ አንደኛውንም ክፍል በጣም ወዶት አይቶታል፣ ሁለተኛውን ክፍል ደግሞ እጅግ በጣም ወዶት ሊያዩ ችሏል። አሁን እዚህ ጋር ብዙዎቹ እንግዲህ የሚያገናኙት አንቲ ሙስሊም የሆነ ፊልም ነው ብለዋል በጣም ብዙዎቹ ማለት ነው። ይህንን አሁን ከሃይማኖት ነፃ ሆነን ስናየው ፓኪስታኖች በህንድ ላይ የተለያዩ የሽብር ጥቃት በሚያደርሱ ሰዓት ላይ ንጹሐን ዜጋን ሲገሉ እምነት ጠይቀው አይደለም የሚገሉት ወይም ደግሞ የሚፈነዳው ፈንጂ ኮሰው ቶክስ እንዳለ እየገደለ ያለው ሁሉንም ነው። ሙስሊምም ሆነ ሂንዱም ሆነ ክርስቲያንም ሆነ ማንንም የመረጠ የለም። ለምን? ፈንጂ አይን የለውምና ማንንም ሳይመርጥ ነው የሚያፈነዳው፣ የሚያቃጠለውም፣ የሚያጠቃውም። እነሱ ጠላት ሀገር ብለው የሚሉት ፓኪስታንን ነው። ስለዚህ ይህ ፊልም ሙሉ ለሙሉ የሚያጠነጥነው ስለ ጠላት ሀገር ስለ ፓኪስታን እንዲሁም ደግሞ ሀገራችን የህንድ ሰላይ ወደ ፓኪስታን ገብተው በውስጣቸው በስራቸው ሆኖ እንዴት ስራውን እንደሰራና እንዴት ሚስጥር እያወጣ እንዲበቀሉ በትክክል የሚፈልጉትን ጠላት መርጠው እንዲገሉ እንዴት አደረገ የሚለውን ትክክለኛ የሰላይ ታሪክ አሳይቶናል በሚለው ተመልካቹ ወደደው። አንድ ጊዜ አይደለም በጣም ብዙ ጊዜ ተመላልሶ ፊልሙን ያየበት ሁኔታ ተፈጠረ። ያ ደግሞ ምን አደረገው? ኮመርሻሊ ሲታይ እንደ ቢዝነስ ስናየው ፊልሙን በጣም እጅግ በጣም እንዲያውም በጣም ስኬታማ የሆነ የመጀመሪያው የቦሊውድ ፊልም ሊያስብለው ችሏል። ምክንያቱም በህንድ ሲኒማ ታሪክ እስካሁን ድረስ ፐታንና ጀዋን ናቸው እንግዲህ 1000 ከሮር ደረሱ አለፉ እየተባለ ሲወራ የነበረው ማለት ሁላችንም እና ግን ይሄ ወደ 1850 እና ወደ 1900 አካባቢ የገባ ፊልም መሆን ቻለ። ምን ዱረንደር ሁለተኛው ክፍል ዘ ሪቬንጅ የተሰኘው ማለት ነው። ስለዚህ እንደ ቢዝነስም ሲታይ በዚህ መልኩ መሰራት እንዳለበት በደንብ ያሳየ ፊልም ሆነ። አሁን ስፓይ ዩኒቨርሱ አንድ ስፓይ ፊልም ይዞ መምጣት ካለበትና መስራት ካለበት በምን መልኩ መስራት አለበት፣ ተመልካቹ ምንድነው የሚፈልገው የሚለውን ቅልብጭ አድርገው ያሳየና እንዲያውም የነሱ አሰራር ፊክሽናል የሆነና ከነጨራሹ በምድር ላይ በትክክለኛ ህይወት ላይ ሊሆን የማይችል ታሪክ የሚያነሳ መሆኑ በጣም ብዙ ክሪቲክሶችና ዩቲዩበሮች በጣም የወቀሱትና ያጥላሉት ስፓይ ዩኒቨርሱ ነው። ዋነኛውና ትልቁ ምክንያት የሚባለው የህንድ ሰላይ ወደ ውጭ ሀገር ከሄደ በኋላ ከፓኪስታን ሰላይ ጋር አንድ ላይ ሆኖ የሚቀናጁበትና የሚፋቀሩት ነገር ምሳሌ ታይገር ላይ ታይገርና ዞያ ነበር ፍቅራቸው ወይም የፍቅር ታሪካቸውን ያየ ነው። ከዛ በመቀጠል ደግሞ የፐታንና የሩቢናን ደግሞ የፍቅር ታሪክ አሳዩ። አሁን ልብ ብለን ካየነው ታይገር ላይም ሆነ ፐታን ላይ ሁለቱ ሰላዮች በመፋቀራቸው የተነሳ ህንዳዊና ፓኪስታናዊ ተፋቅረው በመጨረሻ ህንድ ላይ የሚደርሰውን ጥቃት ለማቆም ሲጣጣሩና ሲከላከሉ ይታያል። ይህ ደግሞ በትክክለኛው ዓለም ሊሆን ስለማይችል ብዙዎቹ አልተመቻቸውም። በተለይ አሁን ላይ ዱረንደርን ካዩ በኋላ ቀደም ብለው በጣም እንደሸወዷቸውና የማይሆን ነገር እንዳሳዩቸው በጣም ብዙዎቹ እየተናገሩ ነው ያሉት። ኢቭን ቀደም ብለው የተሰሩትን እንኳን የተለያዩ የሽብር ፊልሞች የሰላይ ታሪክ ያላቸው ስፓይ ፊልሞችን ካየናቸው ካሽሚር አካባቢም ሆነ የተለያየ አካባቢ ላይ የህንድ ሚሊቴሪ ወይም ወታደሮች በፈጠሩት አንዳንድ ጭካኔና የተለያየ ችግር የተነሳ እዛ አካባቢ ላይ ያሉ ሰዎች እንዴት አሸባሪ እንደሆኑ የሚያሳየው ታሪክም ከነጨራሹ ህንዳዊ በህንዳዊነቱ እንዳይኮራ እንጂ
እንዲበሳጭ እንጂ የሚያኮራ ፓትሪዮቲዝም ይዘት ያለው ወይም የሀገር ፍቅር ስሜት ያለውን ፊልም መስራት አልቻለም ቦሊውድ ብለው ወቀሳቸውን በጣም ቀጥለዋል። ያ ምን አደረገው? ዞሮ እንግዲህ የተለያዩ የስፓይ ፊልሞችን በመስራት በጣም ስኬታማ የነበረው ዋይአርኤፍን ስፓይ ዩኒቨርሱን ትልቅ እንቅፋት እንዲፈጠርበት አድርጎታል። እንደሚታወቀው ከኮቪድ በኋላ ተመልካቹ እንዳለ ነቅቷል። ምን አይነት ነገር ማየት እንዳለበት እየወሰነን ያለው አንደኛ ብዙ ጊዜ አውርተናል። የቲኬት ዋጋ ፊልም የሚታይበት የቲኬት ዋጋ ከፍተኛ ሆናል። ስለዚህ ገንዘቡን ካወጣ ደግሞ ቆንጆ ኮንቴንት ማግኘት እንዳለበት ብዙሃኑ እያወቀ ነው ያለው። በተለያዩ ሶሻል ሚዲያ ደግሞ ሁሉም እያነቋቸው እየነገሯቸው ነው ያሉት። ስለዚህ በስለዋል። አሁን ላይ ዝም ብሎ የረባ ታሪክ አንስተው ማንኛውም ፊልም በትልቅ በጀት ቢሰሩ ምን ያህል እየከሰሩ እንዳለ በደንብ እያየን ያለ ነው። ባጭሩ አሁን ግን ለእይታ የበቃው የአልፋ ቲዘር ሲታይ በጣም የሚመስጥና ደስ የሚል ነገር አለው። ፊልሙም ደግሞ ታሪኩ ቆንጆ ይሆናል ብዬ አስባለሁኝ። ቀደም ብሎ እንኳን ብለው የነበረው ያው ስፓይ ዩኒቨርሱ ላይ የተለመደ ነውና የሆነ ፓኪስታን ህንድን ለማዳን ሲጣጣሩ ምናምን ነገር ሊያሳዩ ነው በድጋሚ እያሉ ሲያንቋሽሹ ነበር። ግን አሁን ይሄኛው ታሪክ ወይም ደግሞ አልፋ የተሰኘው ፊልም ታሪኩ ከነጨራሹ ህንድ ውስጥ ያለ ህፃናትን እየመለመሉ ለአንድ ፕሮጀክት ወታደርን እንደሚያደርጓቸውና እንዴት ገዳይ እንደሚያደርጓቸው ከልጅነታቸው የሚያሳይ ታሪክ ነው። ስለዚህ አንድ ፊክሽናል የሆነ በአንድ ሰው ወይም በግል ታሪክ ላይ የሚያጠነጥን ሲሆን እነሱን ደግሞ ከዛ ድርጅት ሰልጥነው የሚወጡት አሊያ ባትና ሰርቨሪ እንደሆኑ ያሳያል። ቦቢ ዶል ደግሞ አሰልጣኛቸው ወይም መልማያቸው ይሆናል እና አኒል ካፑር ምናምን ደግሞ ቦታው ላይ ያው የበላይ ኃላፊ ሆነው እነዚህ ነፍሰ በላዎች ወይም ቅጥር ነፍሰ ገዳዮች ለማስቆም የሚደረግ ትግል የሚኖረው ፊልም ሊሆን ይችላል። የራሴ ግምት ነው ወይም ቲዘራን ባየሁት ማለት ነው። ግን በአጠቃላይ ፊክሽናል የሆነ ታሪክ ኖሮት እንደዚህ ህንድና ፓኪስታን ምናምን የሚል ጭራሽ ከሀገር ጋር የሚገናኝ ሳይሆን የተለመደው አይነት አክሽን ትሬለር ይዘት ያለው ቆንጆ ፊልም ሊሆን ይችላል የሚለው ግምት በዛ እንዲል አድርጎታል። ይህ ደግሞ ለፊልሙ በጣም ጠቅሞታል የሚባል ነው። የመጀመሪያ ቲዘራ ስታይ በጣም ታምራለች ወይም ቆንጆ ናት የተለቀቀችው። በቀጣይ ደግሞ ሙሉ ትሬለሩ በቅርቡ ይለቃል ብዬ ተስፋ አድርጋለሁኝ። ለምን ፊልሙ የሚወጣበት ቀን እየደረሰ ነው ያለው እና አሁን ላይ ያ እሳቤ እንዳለ ተወግዶ እንደ ሲኒማ እንደ ፊልም ተመልካቹ ቁጭ ብሎ በሲኒማ ቤት የሚዝናናበትን ቆንጆ ፊክሽናል ታሪክ ይዘው ይመጣሉ። ጊዜውን የጠበቀ ቆንጆ አክሽን ስታንት ያሳዩናል ብዬ እንድጠብቅ አድርጎኛል። በዛ ላይ ደግሞ ከስፓይ ዩኒቨርስ እስካሁን ድረስ ያልተለመደ የሴቶች ድምቅ ያለ አክሽን ያለበት ቆንጆ ፊልም ይሆናል የሚለው ግምት ሰፋ እንዲል አድርጎታል። ከመጀመሪያም ሲባል ነበረ ይህ ፊልም እንግዲህ ረጅም ጊዜ ታሪኩና የተለያዩ ኮንቴንቶቹ ሲቀያየሩ በፕሮዳክሽን ላይ ብቻ ቆይቶ ነበር እና በፊልሙ ላይ እንግዲህ መጨረሻ ላይ የሚሆን መሀል ላይ ካሚዮ ይኑር አይኑር እንግዲህ ከነጨራሽ ሰርፕራይዝ አድርገውታል ወይም ደግሞ ድብቅ አድርገውታል። ካለም አለ ነው ከሌለም ደግሞ በራሳቸው አቅም እና አሊያ በትና ሰርቨሪ ባጋ እንዲሁም ደግሞ ቦቢ ዶል ፊልሙን ይዘው ስኬታማ የማድረግ ኃላፊነቱ በእነሱ ትከሻ ላይ ነው ያለው። ምን ይሆናል ለሚለው እንኳን ምንም የሚታወቅ ነገር ስለሌለ አሁን ባየነው ግን በጣም ቆንጆ ነገር አለው ወይም አሪፍ ነገር አለው። ኢንተርናሽናል ማርኬት ላይ ፊልሙ ተጠባቂ እንዲሆንና አሪፍ ገበያ እንዲሰራ የሚያደርግ ቆንጆ ቲዘር አሳይቶናል። ሙሉ ደግሞ ኦፊሻል ትሬለሩ ሲወጣ ለፊልሙ ያለው የተመልካቹ ጉጉት የበለጠ እንዲጨምር ያደርጋል የሚል ሙሉ ግምት አለኝ። በአጠቃላይ እጅግ በጣም ከባድ የሆነ ማህበረሰብ ነው። በዛ ላይ ደግሞ ስለ ፊልሙ የሚነሳው ነገር እኛ እንደምናየው ፊልም ነውና ቀለል አድርገህ የሚባል ነገር አይደለም። እነሱ በጣም ከበድ አድርገውና ከሀገራቸው ጋር ካለው ሁኔታ ጋር እያገናኙ የሚያዩበት ለየት ያለ አንግል አለ። ፊልም ቢሆንም በእርግጥ በአንድ ፊልም የአንድ ሰውን አስተሳሰብ እንኳን መቀየር ይቻላል ይባላል። ምሳሌ ቀደም ብለን እንኳን ከድሮ ብናይ አሜሪካ እያንዳንዱ ፊልሞቿ ላይ ከቪየትናም ጋር ባልተግባባች ሰዓት ላይ ቪየትናምን ጠላትን ታደርግ ነበረ። ከራሻ ጋር ባልተግባባች ሰዓት ደግሞ እንዳለ ጠላቶቿ ራሻ ነበሩ። የዓለም ጠላት ራሻ ነበረች። ከዛ በመቀጠል ደግሞ ወደ አፍጋኒስታን፣ ወደ ኢራቅ፣ ወደ ተለያዩ ከምትጣላቸው አገሮች ጋር ሁሉ እነዛ አገሮችን ቪለን እያደረገች የተመልካቹ አይምሮ ላይ በጣም ለየት ያለ ሐሳቤና እሷ ትክክል እንደሆነችና ጥሩ እንደሆነች ምርጥ እንደሆነች ትቀርጽ ነበረ። ሁልጊዜ ራሷን ጀግና ታደርግ ነበረ። በመጨረሻም የሆነው ያ ነው። ያው ዓለምን እቆጣጠራለሁ በሚል እንግዲህ የዓለም ሰላም ማጣት ዋና ምክንያት እንድትሆን ያደረጋት ከፖለቲካው በተጨማሪ በፊልሟ ያራመደችው ፕሮፓጋንዳና የበላይነት በትክክለኛው ምድር ላይ አምጥተዋለች እና ያ ሲታይ እነሱ ትክክል ናቸው የሚል ማህበረሰብ እንዲፈጠር አድርገዋል። ስለዚህ ፊልምን እንደ ፊልም ብቻ የሚታይ ሳይሆን አንድ ሰውንም ቢሆን አስተሳሰቡን ይቀይራል በሚለው በደንብ ማመን አለብን። ይሄ ትክክለኛ ነገር ነው። እነሱ ህንዳውያንም እያሉ ያሉት ምንድን ነው? በቃ ፓኪስታን ለኛ ጠላት ሀገር ናት። ስለዚህ በፊልሙ ላይ እንደ ጠላት አሳዩን። የማይሆነውን ነገር ለህንድ ሲቆረቆሩ ህንድን ለማዳን ሲጣጣሩ ምናምን ነገር አታሳዩን። የኛ ሰላዮች ደግሞ ፓኪስታንን እንዴት አድርገው እንደሰለሉ እንዳጠቁና የሰሩትን ስራ ጀብዳቸውን የሀገር ፍቅር ስሜታቸውን አሳዩን እንጂ የፍቅር ስሜታቸውን በፊልሙ ላይ ሰላይ ያደረጋችሁ አታሳዩን ነው እያሉ ያሉት። እንደ ዜጋ ስናየው ትክክል ናቸው። እኛ አሁን ገለልተኛ ስለሆንን ምን አለ ዝም ብለ በቃ በፊልሙ አይዘናኑ ምናም ልንል እንችላለን። ግን እንደኛ ስናየው ከነጨራሹ የማይሆን ነገር ነው። መቼስ ሁል ጊዜ የግብጽ ምሳሌ እያነሳሁኝ አልናገርምና ገና ምንም የተደረገ ጦርነትም የለም። በአጠቃላዩ ግን ስፓይ ዩኒቨርሱ በአሁኑ ሰዓት ላይ በጣም አደጋ ላይ ነው ያለው። ለዛ ነው ስፓይ ዩኒቨርሱ 6 ፊልም ይዞ መጥቶ የሰራውን እንዲሁም ደግሞ ዱረንደር በ2 ክፍል የሰራውን ስናየው ሲነጻጸር በጣም አሳፋሪ የሆነ ገንዘብ ነው ስፓይ ዩኒቨርሱ በ6 ፊልም የሰራው። ስለዚህ ጥሩ ሸቅ ያለው ቢልም ከበጀቱ አኳያ ግን ኦቨርኦል ሲታይ ወይም ላይላዩን ሲታይ ግን ከሁለቱ ዱረንደር እንኳን የበለጠ መሆን አልቻለም የሚለው ዘገባ ሲታይ በጣም አሳፋሪ ይሆናል። በእርግጥ ወደ 4 የሚደርሱ ፊልሞች 1000 ከሮር የሚባለው ትሬንድና በሲኒማው ላይ ከፍተኛ ገቢ
በሚሰበሰብበት ጊዜ ያልተሰራ ፊልም ስለሆነ ዱረንደር ደግሞ በጣም በሞቀበት ሰዓት ላይ ስለተለቀቀና በጣም ተመልካች ስላገኘ ስለተወደደ እንዲሁም በተለያየ ቋንቋ መለቀቁ ደግሞ በተለይ ሁለተኛው ክፍል በጣም ስኬታማ አድርጎታል። ባጭሩ እንግዲህ የአልፋ ቲዘር የመጀመሪያ ቲዘራ በጣም ታምራለች። ትሬለሩ ደግሞ ሲወጣ ቆንጆ ይሆናል ብዬ ተስፋ አደርጋለሁ። እናንተ አያችሁት? እንዴት አገኛችሁት? እንዲያውም የአሊያ በት አክሽን ሲታይና የቦቢ ዶል መሬነት ሲታይ ፊልሙ በጣም ቆንጆ እንደሚሆንና ሲሪየስ እንደሚሆን የሚያሳይ ነገር አለው። በአጠቃላይ እንግዲህ ስለ ስፓይ ዩኒቨርሱና ስለ አልፋ የተሰኘው ፊልም ምን ግንኙነት አላቸው፣ እንዲሁም አደጋው ምንድነው የሚለውን ዱረንደር ደግሞ በምንድነው ስፓይ ዩኒቨርሱን አንቀጠቀጠ የተባለበት ምክንያት ብላችሁ ካላችሁ የተለያየ ፖስት በምታዩ ሰዓት ላይ ግር ካላችሁ ምንነቱን በግልጽ ልንገራችሁ ብዬ ነው ይሄንን ቪዲዮ ይዤ መጣሁትኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከህንድ ሲኒማ ጋር የተያያዙ በጣም ብዙ ፕሮግራሞችን ተራ በተራ እንጨዋወታለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।